ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መጥተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና። ጠላቶቻችን አሁንም ወደ አዲስ ጦርነት ከበባ ለመግባት ግፊት ያደረጉ ነው ሲሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ገለጹ። የኤርትራ ሰራዊት ከድንበር አካባቢዎች አልፎ በትግራይ ክልል ወሳኝና ስትራቴጂካዊ ስፍራዎች ላይ ሰፈረ። የቱርክ ፕሬዝዳንት ረሲፍ ጣይብ ኤርዶጋን በዛሬው ዕለት በአቡዳቢ ጉብኝት ሰረዘ። ኬንያ ከሶማሊያ ጋር የምታጋራው ድንበር ከ15 ዓመታት በኋላ ዳግም ሊከፈት ነው። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የትግራይ ህዝብ አሁን ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ እንደሚገኝ ገለጹ። ሊቀመንበሩ 51ኛው የካቲት 11 በዓል አስመልክተው በዋሽንግተን ዲሲ ለሚገኙ የትግራይ ተወላጆች ባስተላለፉት መልእክት ጠላቶቻችን አሁንም ወደ አዲስ ጦርነት ከበባ ለመግባት ግፊት ያደረጉ ነው ሲሉ ማስጠንቅቀዋል። ዶክተር ደብረጽዮን በመልእክታቸው እንደገለጹት የፕሪቶሪያው የሰላም ስምምነት በተግባር ተጥሷል። ህዝባችንን ተበትኖ ባለበት ወገኖቻችን ወደ ቀያቸው ባልተመለሱበትና ስምምነቱ ተንጠልጥሎ በቀረበት በዚህ ወቅት አሁንም አደቃቸዋለሁ አጠፋቸዋለሁ የሚል መንፈስ ካለው አካል ጋር ነው ያለነው ብለዋል። ይህም ሁኔታ ትግራይን ወደ ሌላ ጦርነት ጥፋት የመራት መሆኑን በግልጽ አመላክተዋል። የውስጥና የውጭ ሴራዎች በትግራይ አንድነት ላይ የሚሰነዘሩ ጥቃቶችን በተመለከተ ሊቀመንበሩ ጠላት አዲስ የኢኮኖሚና የፖለቲካ ከበባ ለመፍጠር ግፊት ያደረገ መሆኑን በውስጥና በውጭ ያሉ ከዳተኞችና ጠላቶች የኋላ ቀርነት የአካባቢውነት ስሜቶች በመቀስቀስ ትግራይን ለመበተን እኩይ ተግባር ያከናወኑ መሆኑን ተናግረዋል። በዲፕሎማሲው ረገድ የሚደረጉ የውጭ ጫናዎችን ሴራዎች ተጠናክሮ መቀጠላቸውን ለህልውናችን በጋራ እንቁም ሲሉም አክለዋል። ዶክተር ደብረጽዮን ትግራይ የገጠማትን ይህንን የማይታለፍ የሚመስል ፈተና ለማሻገር ብቸኛው መንገድ አንድነት መሆኑን አሳስበዋል። ሊቀመንበሩ አክለውም በትጥቅ ትግሉ ወቅት የታየው ጥንካሬ በጦርነቱ ወቅት የተመዘገበውን ድል በመድገም የትግራይን ሉዓላዊነት ለማረጋገጥ ሁሉም የትግራይ ተወላጅ አቅሙን አስተሳስሮ እንዲነሳ ጥሪ አቅርቧል። አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ ለአፍሪካ ሪፖርት እንደገለጹት የኤርትራ ሰራዊት ከድንበር አካባቢዎች ባለፈ በትግራይ ክልል ወሳኝና ስትራቴጂካዊ ስፍራዎችን ላይ ሾፍሮ ይገኛል ሲሉ ከሰሞኑ ተናግረዋል። ከዚሁ ጋር ተያይዞ ከትናንት በስቲያ አርብ ሌሊት ከ7 ሰዓት ጀምሮ ከፍተኛ የኤርትራ ሰራዊት ወታደራዊ እንቅስቃሴ ሲያደርግ እንደነበረ ታውቋል። በዚህም የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አብይ ዓዲ ከተማ የገባ ሲሆን የጦሩ የተወሰነ ክፍል በአብይ ዓዲ የሚገኘው ራስ አሉላ አባነጋ ትምህርት ቤት ውስጥ ቀሪው ደግሞ በመምራን ኮሌጅ አቅራቢያ ጉና ተብሎ በሚጠራው የትራንስ መጋዘን አካባቢ ሰፍረዋል። በተጨማሪም መካናይዝድና ከባድ መሳሪያዎችን የታጠቀ ሌላኛው የጦር ክፍል ጭኔ ተብሎ በሚጠራው ስፍራ መመሸጉ ተገልጿል። በሌላ በኩል ህወሓት የካቲት 11 ቀን የሚከበረው 51ኛው ዓመት የምስረታ በዓሉን አስመልክቶ ትናንት ባወጣ መግለጫ ለኢትዮጵያ ህዝብ ጥሪ አቅርቧል። በመግለጫውም የፌዴራል መንግስቱ የትግራይ ህዝብ ዳግም ለማጥፋት የሚያደርገው ወታደራዊ ዝግጅት እንድታወግዙት ይጠበቃል። ልጆቻችሁንም ዓላማ ቢስ ከሆነው ደም አፋሳሽ ጦርነት ልታዱን ይገባል ሲሉም ገልጸዋል። ዛሬ በትግራይ ክልል የተለያዩ አካባቢዎች የካቲት 11ን አስመልክቶ ሰልፎች የተካሄዱ ይገኛሉ። የቱርክ ፕሬዝዳንት ረሲፍ ጣይብ ኤርዶጋን በዛሬው ዕለት በአቡዳቢ ጉብኝት እንደሚያደርጉ ቀጠሮ ተይዞ እንደነበር ይታወሳል። ይሁንና ግን በይፋ ባልተገለጸ ምክንያት የኤርዶጋን የአረብ ኤምሬትስ ጉዞ መሰረዙን ቲአርቲ ዘግቧል። ጉዞው የተሰረዘው ኤርዶጋንና ቢን ዛይድ በስልክ ከተነጋገሩ በኋላ እንደሆነም ተጠቅሷል። ይህን ተከትሎ ኤርዶጋን በነገው ዕለት በቀጥታ ወደ አዲስ አበባ ጉዞ እንደሚያደርጉም ታውቋል። ኬንያ ከሶማሊያ ጋር የምትጋራው ድንበር በአልሸባብ ጥቃት ምክንያት ከተዘጋ ከ15 ዓመታት ገደማ በኋላ በሚያዝያ ወር ሊከፈት መሆኑን የኬንያ ፕሬዝዳንት ዊሊያም ሩቶ ማስታወቃቸው ቢቢሲ ዘግቧል። መቀመጫውን በሶማሊያ ያደረገው አሸባሪ ቡድኑ በኬንያ ውስጥ በርካታ ከባድ ጉዳትን ያስከተሉ ጥቃቶችን ፈጽሟል። በ2013 በዋና ከተማዋ ናይሮቢ በሚገኝ የገበያ ማዕከል ላይ የፈጸመው ጥቃት 67 ሰዎችን ሲገደሉ ከ2 ዓመት በኋላ በጋሪ ዩኒቨርሲቲ ላይ የፈጸመው ጥቃት ደግሞ 148 ሰዎችን ህይወት ቀጥፏል። ድንበር የመከፈቱ እቅድ ከዚህ ቀደም
በ2023 ይፋ የተደረገ ቢሆንም በተከታይ የተፈጸሙ ጥቃቶች ድንበር የመክፈት ዝግጅቱን አራዝመውታል። ፕሬዝዳንት ዊሊያም ሩቶ እንደገለጹት ሁለቱ ሀገራት የሚጋሩትን ድንበር ለመክፈት የታሰበው ከዓመታት የጸጥታ ምዘና በኋላ ሲሆን እርምጃው የደህንነት ስጋት እንደሚያስከትል ከፍተኛ የጸጥታ ኃይል እንደሚሰማራም አክለዋል። ኬንያ በድንበር አካባቢ የሚንቀሳቀሱ ህገወጥ የጦር መሳሪያዎች መኖራቸውን፣ ሌሎች የኮንትሮባንድ እቃዎች ስለሚዘዋወሩም ሀገሪቷ ስጋት ላይ ነበረች። የኬንያው ፕሬዝዳንት ድንበር የመክፈት እቅዱን ያስታወቁት በኬንያ በሰሜን ምብራቅ ወደምትገኘው ብዛት ያላቸው ሶማሊያውያን መኖሪያ በሆነችው የድንበር ከተማ ማንዴራ ባደረጉት ጉብኝት ወቅት ነው።